እርሶ ከመጀመሪያው ጀምሮ በተለይ ግብጾች ከፍተኛ ጫና ለማሳደር ግድቡ እንዳይቀጥል ማለት ነው ሙከራ በሚያደርጉበት ጊዜ ወደ ግብጽ የሚሄደውን የውሃ መጠን አይቀንስም ይሄ ግድብ የሚል ጠንካራ መከራከሪያ ነጥብ ነበሮት። አሁንም በዛው አቋሞ እንደጸኑ ነው? አዎ በዛው አቋሜ እንደጸኑ። እንግዲህ አንድ ምን አለ መሰለህ፣ ምን አሉ የታላቁ ኢትዮጵያ ህዳሴ ግድብ ሲሞላ የአስዋን ግድብ ወደ በረሃነት ይለወጣል አሉ። አንደኛ። ሁለተኛ ግድቡ 1 ቢሊዮን ሜትር ኩብ ውሃ ሲይዝ 2 ሚሊዮን የግብጽ አርሶ አደሮች ከስራ ውጪ ይሆናሉ። ከዛ ግማሹ ወደ አውሮፓና አሜሪካ ይሰደዳል፣ ሌላው አሸባሪ ይሆናል አሉ። እንግዲህ የመጨረሻ ካርታቸው ነው። ምክንያቱም ምዕራባውያንን ስስ ብልት ስለሚያውቁ ያንን እንደ ካርታ ሊጠቀሙበት የተጫወቱት ነው። አሁን የታላቁ ኢትዮጵያ ህዳሴ ግድብ ሞልቷል። የአስዋን ግድብም ሞልቷል፣ ሙሉ ነው። ይሄ በቂ ይመስለኛል። ሁለቱም ግድቦች ሙሉ ናቸው። ያ ማለት ነው ስርዓቱ ውስጥ በአሁኑ ጊዜ ትርፍ ውሃ አለን ማለት ነው። ዝም ብሎ ይባክን የነበረው ውሃ ያመጣው ምንድነው? የዝናብ ለውጥ አለ። በትክክል የዝናብ ለውጥ አለ። እኛ ሀገርም ከፍተኛ ዝናብ ዘንቦ ፍሰቱ ጨምሯል። ኡጋንዳ አካባቢም ከፍተኛ ዝናብ ስለጣለ ታላላቅ ሐይቆች አካባቢ የፍሰት መጠን ጨምሯል። በዚህ የተነሳ በተወሰነ ደረጃ እኛ በሰራነው ግድቡ ሲሞላ የአስዋን ግድብ ያው ዝቅ ይላል። ከዛ መልሶ ይሞላል በተወሰነ ጊዜ ውስጥ ብለን ነበር የጠበቅነው። በአሁኑ ጊዜ ግን ሁለቱም ግድቦች አንድ ላይ ሞልተዋል። በቃ ሙሉ ነው ሁለቱም እና ያ የተባለው ይኸው ነው። ሌላ ምንም የተፈጠረ ነገር የለም ማለት ነው። ስጋቱ አሁን ወደፊት ይቀንሳል። የግብፅና የኢትዮጵያ ውዝግብ በዚህ ግድብ ምክንያት የተነሳው ሌላ የፖለቲካ ችግር እንዳለ ሆኖ እንግዲህ ይሄ ውሃ አስተሳስረውናል ከግብፅም ከሱዳንም ጋር እና በነገራችን ላይ እኛ ጋር ትንሽ በስቶ ነው እንጂ እኛውም ድንበር ተሻጋሪ ወንዞች አካባቢ ስንሄድ የታችኛው ተፋሰስ ሀገራት የላይኛውን ተፋሰስ ሀገራት ሁሌ በጥርጣሬ ነው የሚያዩት። በፍርሃት በስጋት ነው የሚኖሩት። ሁሌ ላይ የሆነ እንቅስቃሴ ሲኖር ምን ሊያደርጉ ነው? ወንዙን ሊገድቡ ነው? በረሃ በእርዛት በጥማት ሊፈጁ ነው የሚል ስጋት ሁሌም ይኖራል እና ያ ወደፊትም የሚቀጥል ነው የሚሆነው። በተለይ የእኛም የተለየ ያደረገው ምንድን ነው? ይሄ ግድብ የመጀመሪያው ነው ከትላልቅ ግድቦች እንጂ መጨረሻው አይደለም። ከሱ በላይ በርካታ ግድቦች አሉ ወደፊት የሚሰሩ። ስለዚህ እነዚያ ግድቦች በተሰሩ ቁጥር ውሃ በተለቀቀ ምን ባለ መጠን ጥያቄው ውዝግቡ መነሳቱ አይቀርም። ኃይል ማመንጫ በነገራችን ላይ ብዙም የሚያመጣባቸው ጉዳት የለም። ምናልባትም ተጠቃሚ ያደረጋቸው ይሆን እንጂ እነሱ ፍራቻ በአብዛኛው ይህንን ኃይል አመንጭተው አቅማቸው ካደገ ውሃውን እንደገና በብዛት ይዙና ለሌሎችም አገልግሎቶች ያውላሉ። እነሱ ከተጠቀሙ የእኛን ይቀንሳል የሚል ፍራቻ አላቸው። ይሄ የዜሮ ድምር ውጤት የሚባል አስተሳሰብ ስላለ ያ ነው ይሄን ያመጣው። ይሁን እንጂ ግን መረጃዎች፣ ጥናቶች የሚያሳዩት ከተባበርን አብረን ከሰራን ሁላችንም የተሻለ ተጠቃሚ እንሆናለን የሚል ነው የሚያሳየው እና ወደዛ ይመጣሉ ብለን እንገምታለን። ግን ያው እስከተወሰነ ጊዜ ድረስ በዚሁ እንቀጥላለን ብዬ ነው የምጠብቀው። እርስዎ በግሎ ምንድን ነው የሚሰማዎት? ይሄ የህዳሴ ግድብ በታሰበው ጊዜና በታሰበው ወጪ ባያልቅ እንኳን ብዙ ፈተናዎች ነበሩት። አሁን እንዳነሳ ነው በተለይ ከግብፅ ከፍተኛ ጫና ሲደረግበት ነበረ። ከምዕራባውያንም አነሰም በዛ ጫና ነበረበት። አሁን ያ ሁሉ ፈተና አልፎ እንዲያው 100% ተጠናቀቀ ባይባል እንኳን ይጠናቀቃል ብለን ተስፋ እናደርጋለን። ከ5-6 ወር በኋላ እንደነገሩ ምን ማለት ነው ለእርሶ? እንደማንም ኢትዮጵያዊ ደስ ይለኛል ማለት ነው። አንድ ኢትዮጵያዊ ነኝ። የተለየ ነገር ምንድን ነው? በወቅቱ ግድቡ ሲጀመር በውሃ መስኖና ኤነርጂ ሚኒስቴር ድንበርና ድንበር ተሻጋሪ ወንዞች ዳይሬክተር የሚሰራ ነበር እና ይህን ጉዳይ በቅድሚያ ከጀመሩ ባለሙያዎች ውስጥ አንዱ ነኝ። ከዛ ውጭ ግን ያው የሚሰማኝ ነገር የለም። እንደማንኛውም ኢትዮጵያዊ ትልቅ ፕሮጀክት ነው። የመጀመሪያ ግዙፍ ፕሮጀክታችን ነው። ትልቅ ውሳኔ የወሰንበት
በህዝብ ርብርብ የተሰራ ፕሮጀክት ነው። በአብዛኛው በአገራዊ አቅም ነው የተሰራው። በዚህ ግድብ ላይ ትልቅ አቅም ገንብተናል። በዚህ የተነሳ ሁሉም ኢትዮጵያዊ ደስተኛ ነው። ከአሁን በፊት በወቅቱ አልቆ ኃይል ቢገኝ ሼቱ ቢታይ ጥሩ ነበረ። እንደማለ ያለመታደል ሆኖ ግን አልሆነም። መገንባቱ ግን ከምንም በላይ የሚያስደስት ነው። ምክንያቱም ይህን ግድብ የሚቀጥለው ዓመት እንገነባለን ብንል የወጣበት የነበረው ወጪ እጥፍ ነው የሚሆነው። አሁን እያገኘን ያለውንም ደግሞ ውጤት ወደፊት ነው የምናገኘው እንጂ አሁን ዛሬ ላይ ሆነን ማግኘት አንችልም እና መገንባቱ በምንም ይሁን በምንም ወጪ በጣም ትልቅ ሀገራዊ አቅም ነው የሚፈጥርልን። ከዛ ውጭ ያው እንደማንም ኢትዮጵያዊ ምን ደስ ይለኛል ለማለት ያክል። በጣም አመሰግናለሁ አቶ ፈቂ አህመድ ነጋሽ እንደተለመደው ለሰጡኝ አስተያየት። አቶ ፈቂ አህመድም ነጋሽ መሐመድንም አመሰግናለሁ። አድማጮቻችን፣ ቀጣዩን የአየር ሰዓት የሚረከበው የወጣቶች ዓለም ዝግጅታችን ነው። በደቡብ አፍሪካ የሚኖሩ ኢትዮጵያውያን ወጣቶችን ኑሮ ነው የሚያስቃኘን ፕሮግራሙን